የዲፕሎማቲክ ምንጮች እንደሚሉት ህወሓት በጠቅላይ ሚኒስትር አብይም በአውሮፓ ህብረትም ሆነ በአሜሪካ ተገፋው የሚል እምነት እየገነበት መጥቷል። በዚህ መነሻ በተስፋ መቁረጥ ከዲፕሎማቲክ ውይይት ይልቅ ወደ ጦርነት ሊገባ ይችላል የሚል ስጋት ከወደ ዲፕሎማቲክ ምንጮች እየተሰማ ነው። የመረጃ ቅኝታችን ትኩረት ይሆናል። ጠቅላይ ሚኒስትር አብይ አህመድ በሁለተኛው የስልጣን ዘመናቸው አዲስ ውሳኔ ሊያሳልፉ ነው ተብሎ እየተጠበቀ ነው። አብይ ብዙዎች የሰጉትን ብድር ሊፈርሙ ነው ተብሏል። ይህ የብድር ስምምነት ከማን ጋር ይፈረማል? ምን ያክል መጠንስ አለው? የሚለውን በዝርዝር እንመለከታለን። ጤና ይስጥልን። የመረጃ ቅኝታችን እነዚህን ጉዳዮች እያስደመጣችሁ ቆይታ ያደርጋል። እንደተለመደው እየሰማችሁን አብራችሁን ቆዩ የዘወትር አክብሮታዊ ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። የዲፕሎማቲክ ምንጮች እንደሚሉት ህወሓት በጠቅላይ ሚኒስትር አብይም በአውሮፓ ህብረትም ሆነ በአሜሪካ ተገፋው የሚል እምነት እየገነነበት መጥቷል። በዚህ መነሻ በተስፋ መቁረጥ ከዲፕሎማቲክ ውይይት ይልቅ ወደ ጦርነት ሊገባ ይችላል የሚል ስጋት ከወደ ዲፕሎማቲክ ምንጮች እየተሰማ ነው። አፍሪካ ኮንፊዴንሻል ባወጣው ትንታኔ መሰረት አሜሪካ በህወሓት አመራሮች ላይ የዲፕሎማሲ ጫናዋን እያጠናከረች መጥታለች። ምንጮቹ በድርጅቱ ውስጥ የሚገኙ ጽንፍ የረገጠ አቋም አላቸው የሚባሉ አሜሪካኖቹ ቲፒኤልኤፍ ሃርድ ላይነርስ ሲሉ የሚጠሯቸው መሪዎች በማዕቀብ የቀጡት በሰሜን ኢትዮጵያ ዳግም ግጭት እንዲቀሰቀስ ምክንያት በመሆናቸውም እንደዚሁም ዳግም ወደ ጦርነት እንዳይገባ በማለም ነው ብለዋል። መረጃዎቹ እንደሚያመላክቱት ይህ የአሜሪካ ውሳኔ የተላለፈው በአፍሪካ ህብረት አማካኝነት የፖለቲካ ውይይትን እንደገና ለማነቃቃት ጥረቶች እየተጠናከሩ ባሉበት ወቅት ነው። በተመሳሳይም ኤርትራ፣ ግብጽና የባህረ ሰላጤ ሀገራትን ጨምሮ በቀጠናው ተጽዕኖ ያላቸው ሀገራት በአፍሪካ ቀንድ ያላቸውን የፖለቲካና የደህንነት ስትራቴጂ እንደገና እየገመገሙ ስለመሆናቸውም እየተሰማ ነው። እንደ አፍሪካ ኮንፊዴንሻል ትንታኔ የዋሽንግተን ዋና ዓላማ እየጨመረ ለመጣው ውጥረት ቀዳሚዎቹ ተጠያቂዎች በህወሓት ውስጥ ያሉ ጽንፍ የረገጠ አቋም ያላቸው ወይንም ሃርድ ላይነርስ አመራሮች መሆናቸውን በግልጽ ማሳየት ነው። ሆኖም ትንታኔው በአንድ ወገን ላይ የሚጣል የዲፕሎማሲ ጫና የታሰበውን ውጤት ላይ ያስገኝ እንደሚችል አስጠንቅቋል። ትንታኔው እንደሚለው በመቀሌ የሚገኙ የህወሓት አመራሮች በዲፕሎማሲያዊ መልኩ እየተነጠሉ እንደሆነ ወይንም ዓለም አቀፉ የፖለቲካ ሚዛን ከእነርሱ በተቃራኒው እየሄደ እንደሆነ ካመኑ ለድርድርና ለፖለቲካዊ መፍትሄ የሚያሳዩት ፈቃደኝነት እየተመናመነ ሊመጣ ይችላል። በምትኩም ይበልጥ ጠንካራ አቋም ሊይዙ እንደሚችሉና ይህም ዳግም ጦርነት የመቀስቀስ አደጋን ሊጨምር እንደሚችል አስጠንቅቋል። ሆኖም የዲፕሎማቲክ ምንጮች አዝማሚያዎችን ከማሳየት ውጪ ጦርነት ይቀሰቀሳል የሚል ድምዳሜ ከመስጠት ተቆጥበዋል። ከዚህ ድምዳሜ ይልቅ አውዳሚ ጦርነትን ቀድሞ ለመከላከል በሚል ዓላማ የሚደረግ የዲፕሎማሲ ጫና አንዳንድ ጊዜ ያልታሰበ ውጤት ሊያስከትል እንደሚችል ማለትም ጠንካራ አቋም ያላቸውን ኃይሎች የበለጠ እንዲጠነክሩ በማድረግ የቀጠናውን አለመረጋጋት ሊያባብስ እንደሚችል ምክረ ሐሳብ የሰጡበት ትንታኔ ጭምር ነው። ሞንጀሪኖ በሚለው ቅጽል ስማቸው ይበልጡን የሚታወቁት ፈትለወርቅ ከሰሞኑ ከወደ መቀለ በሰጡት መግለጫ የብልጽግና ስርዓት ለረጅም ጊዜ ለጦርነት ሲዘጋጅ ቆይቷል በማለት ያነሳሉ። ይህንን ያሳያሉ ያሏቸውን መረጃዎችም የህወሓት ጽሕፈት ቤት ኃላፊዋ ለጋዜጠኞቹ ተናግረዋል። በአሁኑ ሰዓት ከምዕራብ ትግራይ ጀምሮ እስከ ምስራቅ ትግራይ ያለው በሙሉ አለ የሚባል ጦሩን ሁሉ አከማችቶ ነው ያለው። ሙሉ እዞቹን አሰልፎ ነው ያለው። እግረኛ ተዋጊ ብቻ ሳይሆን ሜካናይዝድ ኃይል ጭምር በምስራቅና በምዕራብ በኩል አሰልፎ ይገኛል ሲሉ መናገራቸው ይታወሳል። ወደ ሌላኛው ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ለተከታታይ 8 ዓመታት የሚመሩት መንግስት በኢትዮጵያ የውጭ የንግድ ብድር ኤክስተርናል ኮሜርሻል ሎን እንዳልወሰደ በተደጋጋሚ ሲገልጽ ቆይቷል። መንግስት ይህንን አቋም በጦርነት በኢኮኖሚ መናጋትና በውጭ ምንዛሬ እጥረት በተፈተነችበት ወቅት የተከተለው ጥንቃቄ የተሞላበት የዕዳ አስተዳደር ፖሊሲ መሆኑን ሲያቀርብ ነበር። ከፍተኛ የመንግስት ኃላፊዎችም በቅርብ ጊዜ ኢትዮጵያ ከውጭ የንግድና የፋይናንስ ተቋማት ወለድ የሚያስከፍል ብድር እንዳልወሰደች በተደጋጋሚ አስታውቀዋል። አሁን ግን ይህ ፖሊሲ ተቀይሮ አዲስ ምዕራፍ የሚከፈት ይመስላል። መንግስት ከውጭ የንግድ ብድር ለማግኘት እየተዘጋጀ መሆኑን የሚጠቁሙ ሪፖርቶች ከወጡ በኋላ በኢኮኖሚስቶችና በፋይናንስ ባለሙያዎች መካከል ሰፊ ውይይት ተቀስቅሷል። አንዳንዶቹ አዲሱ ብድር በአጭር ጊዜ የፋይናንስ ጫና ሊያቀልና ለኢንቨስትመንት ግብዓት ሊሆን እንደሚችል ሲገልጹ፣ ሌሎች ግን ኢትዮጵያ የዕዳ መልሶ ማዋቀር ሂደቷንና ሰፊ የኢኮኖሚ ማሻሻያዎችን እያካሄደች ባለችበት ወቅት ከፍተኛ የብድር ወጪና ተጨማሪ
ተጨማሪ የዕዳ ጫና ሊያስከትል ይችላል ሲሉ ስጋታቸውን እየገለጹ ነው። የዶይቼ ቬለ ዘገባ ባሰራጨው ትንታኔ የአብይ መንግስት ለኢትዮጵያ ሕዝብ መጥፎ በተባለ ስምምነት ወደ ንግድ ብድር ሊመለስ ነው ወይ ሲል ጥያቄ ምልክት ያስቀመጠበትን ሀተት አስፍሯል። ውድ ወለድ የሚከፈልባቸው የንግድ ብድሮችን እንዳቆሙ በተደጋጋሚ ምለው የሚገዘቱት የኢትዮጵያ ባለስልጣናት ቃላቸው የሚፈተንበት ስምምነት ከቦንድ ባለቤቶች ጋር አድርገዋል። ስምምነቱ ኢትዮጵያ እስከ 9 በመቶ ወለድ የሚከፈልበትን ቦንድ እንድታወጣ የሚያደርግ ነው። ኢትዮጵያ ቦንዱን ካላወጣች ለግል አበዳሪዎቿ እስከ 90 ሚሊዮን ዶላር ለመክፈል ትገደዳለች ሲል ዘገባው ያትታል። የኢትዮጵያ መንግስት ከፍተኛ ወለድ የሚከፈልባቸው የንግድ ብድሮችን በማቆም የተከተለው አካሄድ ለጠቅላይ ሚኒስትር አብይ አህመድ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው ተብሏል። የመንግስትን የኢኮኖሚ ማሻሻያ ተግባራዊ በማድረግ ረገድ በግንባር ቀደምነት ከሚጠቀሱ ባለስልጣናት አንዱ የሆኑት የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ እንዳሉት እንዲያውም ውሳኔው ያኮራቸዋል። ባለፈው ሳምንት በተካሄደ ስብሰባ የንግድ ብድር ላይ እገዳ ተጥሎ ነበር ያሉት የብሔራዊ ባንክ ገዢ ባለፉት 8 ዓመታት አንድም ሳንቲም የውጭ ንግድ ብድር አልተበደርንም፣ አንድም ዶላርም አልተበደርንም ሲሉ ተናግረዋል። የአብይም ይሁን የማዕከላዊው ባንክ ገዢ የኩራት ምንጭ የሆነው አቋም ግን መንግስት ከግል አበዳሪዎች ጋር በመርህ ደረጃ ባደረገው የዕዳ ሽግሽግ ስምምነት አጣብቂኝ ውስጥ ወድቋል። አቶ አህመድ ሺዴ የሚመሩት የገንዘብ ሚኒስቴር ኢትዮጵያ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤቶችን ከሚወክል ጊዜያዊ ኮሚቴ ጋር የዕዳ አከፋፈል ሽግሽግ ለማድረግ በመርህ ደረጃ ከስምምነት መድረሱን ያስታወቀው ሰኔ 22 2018 ዓ.ም ነበር። ከ12 ዓመታት በፊት መንግስት ያወጣው ቦንድ 45 በመቶ ገደማ ባለቤት የሆኑ የግል አበዳሪዎችን ከሚወክል ኮሚቴ ጋር ስምምነት የተደረገው ከረጅምና ውስብስብ ድርድሮች በኋላ ነው። በአበዳሪና ተበዳሪ መካከል በተደረገው በዚህ ስምምነት መሰረት የኢትዮጵያ መንግስት ሁለት አይነት ቦንዶች የሚያወጣ ይሆናል። የመጀመሪያው የመክፈያ ጊዜው ያለፈበትን የ1 ቢሊዮን ዶላር ቦንድ የሚተካ ነው። አዲስ የገንዘብ ዋስትና ሰነድ የሚል ስያሜ የተሰጠው ሁለተኛ ቦንድ የኢትዮጵያ መንግስት ለአበዳሪዎቹ የሚሰጠው መተማመኛ እንደሚሆን ገንዘብ ሚኒስቴር አስታውቋል። በመተማመኛነት የሚመጣው የዕዳ ሰነድ ከመጀመሪያው ቦንድ ጋር የተቆራኘ ቢሆንም ለብቻው ተነጥሎ ሊሸጥ ወይንም ሊለወጥ የሚችል እንደሆነ የገንዘብ ሚኒስቴር መግለጫ ይጠቁማል። አዲስ የገንዘብ ዋስትና ሰነድ የተባለውን ቦንድ ውሎቹን ለግምገማ ለዓለም አቀፉ የገንዘብ ድርጅት ማቅረቡን የገለጸው የገንዘብ ሚኒስቴር ለኢትዮጵያ ከተቀመጡት የዕዳ ዘላቂነት ግቦችና መለኪያዎች ጋር የሚጣጣሙ መሆናቸውን ማረጋገጫ እንዳገኘ አስታውቋል። ፈረንሳይና ቻይና ተቃውሞ እንደሌለባቸው ቢገልጹም ኢትዮጵያ ቦንዱን ማውጣት የምትችለው በሰፊው ኦፊሲያል አበዳሪ ኮሚቴ ሲጸድቅ ብቻ እንደሚሆን አሳውቀዋል። ፈረንሳይና ቻይና የመጨረሻውን ውሳኔ የመስጠት ስልጣን ያለው የኢትዮጵያ አበዳሪዎች ኮሚቴ ተባባሪ ሊቀመንበሮች ናቸው ብለዋል። እዚህ ላይ እስከ 9 በመቶ ወለድ የሚከፈልበት አዲስ የገንዘብ ዋስትና ሰነድን መመልከት ያስፈልጋል። በመርህ ደረጃ የተደረገው ስምምነት በኦፊሲያል አበዳሪ ኮሚቴ ተቀባይነት አግኝቶ ከጸደቀ ኢትዮጵያ የምታወጣውን የ1 ቢሊዮን ዶላር ቦንድ የግል አበዳሪዎች የመግዛት የተወሰነ መብት ይሰጣቸዋል። ይህ ቦንድ ከ8.5 እስከ 9 በመቶ ወለድ የሚከፈልበት እንደሚሆን ኢፍትሐዊ ዕዳና መንስኤዎቹን ለማስወገድ የሚሟገተው ዴፕት ጀስቲስ የተባለ መንግስታዊ ያልሆነ ድርጅት አስታውቋል። የቦንድ ባለቤቶች በዕዳ ሽግሽግ ከሚከፈላቸው በተጨማሪ ኢትዮጵያ ሌላ ቦንድ እንድታወጣ ግፊት ሲያደርጉ መቆየታቸውን የገለጹት የዴፕት ጀስቲስ የፖሊሲ ዳይሬክተር ቲም ጆንስ በስምምነቱ መሰረት የቦንድ ባለቤቶች ገንዘቡን ለማበደር ማቅረብ አለባቸው፣ ከዚያ ከፈለገች ኢትዮጵያ ትበደራለች ሲሉ መናገራቸውን ዶይቼ ቬለ ዘግቧል። የኢትዮጵያ መንግስት ባለስልጣናት አዲስ ቦንድ በማውጣት ለመበደር ከወሰኑ ሀገሪቱ ለሚቀጥሉ 7 ዓመታት አሁን ባለው የገበያ ዋጋ ግምት ወደ 9 በመቶ የሚሆን ወለድ ለመክፈል ትገደዳለች። ነገር ግን ከፍተኛ ወለድ የሚከፈልበትን ብድር ላለመበደር ቢወስኑ ለቦንድ ባለቤቶቹ እስከ 90 ሚሊዮን ዶላር መክፈል ይኖርባቸዋል ሲሉ ቲም ጆንስ አስረድተዋል። በኢትዮጵያ መንግስት ውሳኔ ሊወጣ የሚችለው ቦንድ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ላይ ሳሉ የኢንዱስትሪ ፓርኮችን ለማስፋፋት ኢትዮጵያ የተበደረችውን 1 ቢሊዮን ዶላር አከፋፈል ለማሸጋሸግ በመተማመኛነት የሚቀርብ ነው። ሀገሪቱ የተበደረችውን 1 ቢሊዮን ዶላር ህዳር 2 ቀን 2017 መክፈል ነበረባት። ይሁንና በቡድን 20 የጋራ ማዕቀፍ የዕዳ ሽግሽግ እንዲደረግ መንግስት ጥያቄ ባቀረበ በ3ኛው ዓመት ማለትም ታህሳስ 16 ቀን 2026 ለቦንድ ባለቤቶች የሚጠበቅበትን 33 ሚሊዮን ዶላር ወለድ መክፈል አቆመ። ባለፈው ሰኞ የገንዘብ ሚኒስቴር ይፋ ባደረገው መግለጫ መሰረት መንግስት የመክፈያ ጊዜ ያለፈበትን ቦንድን የሚተካ አዲስ ቦንድ ያወጣል። ይህ የዕዳ ሰነድ መንግስት ከቦንድ ባለቤቶች ከተበደረው 1 ቢሊዮን ዶላር በ12 በመቶ ዝቅ ብሎ የ880 ሚሊዮን ዶላር ዋጋ እንዲኖረው ስምምነት ላይ ተደርሷል። በስምምነቱ መሰረት በዓለም ገበያ የተሸጠው ቦንድ የሚከፈልበት ወለድ ከ6.625 በመቶ ወደ 6.15 በመቶ ዝቅ ብሏል። ይህ ወለድ የሚከፈለው በጥርና ሐምሌ ወራት በዓመት
በዓመት 2 ጊዜ ነው። የኢትዮጵያ መንግስት የቦንድ ባለቤቶችን ዕዳ በዓመት 1 ጊዜ በሐምሌ ወር በሚፈጸም ክፍያ ከ2018 እስከ 2021 ለማጠናቀቅ እንደታቀደ የገንዘብ ሚኒስቴር መግለጫ አሳይቷል። በመግለጫው መሰረት የመጀመሪያው $180 ሚሊዮን ክፍያ የሚፈጸመው ሐምሌ 8 ቀን 2018 ዓመተ ምህረት ነው። የመጨረሻው $300 ሚሊዮን ክፍያ በሐምሌ 2021 እንዲከናወን ታቅዷል። የኢትዮጵያ መንግስት ወለድ መክፈል ካቆመበት ጊዜ ጀምሮ የተጠራቀመ $99.4 ሚሊዮን የስምምነት ክፍያ $5 ሚሊዮን ለቦንድ ባለቤቶች የሚከፈል ይሆናል። የቦንድ ባለቤቶችን የሚወክለው ጊዜያዊ ኮሚቴ የነበሩበትን አንዳንድ ወጪዎችና ክፍያዎችን ለመሸፈን የኢትዮጵያ መንግስት $10 ሚሊዮን ካሳ እንዲከፍል መስማማታቸውን የገንዘብ ሚኒስቴር አስታውቋል። ቲም ጆንስ በስምምነቱ የቦንድ ባለቤቶች ከሚገባቸው በላይ እንዳገኙ ይተቻሉ። ይህ የኢትዮጵያ መንግስት ጥፋት አይደለም የሚሉት ቲም ጆንስ የደሃ ሀገሮችን የዕዳ ጫና ለማቃለል የጋራ ማዕቀፍ የተባለ መርሃ ግብር የዘረጋው ቡድን 20 ከቦንድ ባለቤቶች ጋር በሚደረገው ድርድር በቂ ድጋፍ ባለማቅረቡ ይወቅሳሉ። በዴት ጀስቲስ የፖለቲካ ዳይሬክተር አባባል የዩናይትድ ኪንግደም መንግስትም ጥፋት አለበት። ምክንያቱም የቦንድ ባለቤቶች በዩናይትድ ኪንግደም ክስን መሰርታለን ብለው በማስፈራራት ለራሳቸው ጥሩ ለኢትዮጵያ ሕዝብ ደግሞ መጥፎ የሆነ ስምምነት ለማግኘት ችለዋል ሲሉ አስረድተዋል። የኢትዮጵያ ቦንድ ባለቤቶች ከሆኑት መካከል ከኢትዮጵያ ቦንድ 45% ባለቤቶችን በሚወክለው ጊዜያዊ ኮሚቴ ውስጥ ሞርጋን ስታንሌ ኢንቨስትመንት ማኔጅመንት፣ ራፋሎን ካፒታል ማኔጅመንትና ቪአር ካፒታል ግሩፕ የተባሉ የአሜሪካ ኩባንያዎች ይገኙበታል። እነዚህ ሰዎች አንዳንዶቹ ለኢትዮጵያ በድረው አያውቁም። የብድር ሰነዱን የገዙት ኢትዮጵያ ዕዳ መክፈል ካቆመች በኋላ ነው። ቦንዱን በርካሽ ከገዙ በኋላ ከፍተኛ ትርፍ ለማጋበስ ሲያደቡ ቆይቷል የሚሉት የዴት ጀስቲስ የፖሊሲ ዳይሬክተር ስርዓት እንዲይዙ መደረግ አለባቸው የሚል አቋም አላቸው። ወደ ቤተሰቦቻችን የዕለቱ የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።